አይነ ጥላ ለሴቶች እህቶቻችን የትዳር ጠንቅ፣ ለወንዶች ደግሞ ከትዳር ለመራቅ ምክንያት እንዴት እንደሚሆን እንመለከታለን። የቅዱሳን አምላክ ሚስጥሩን ይግለጽልን። አስቀድሜ ማሳሰብ የምፈልገው ይህን ትምህርት ስታዳምጡ ውስጣችሁ ሊበሳጭና አይነ ጥላው ሊያጉረመርም ስለሚችል በትዕግስት ትምህርቱን አዳምጡት። ምክንያቱም አይነ ጥላው ሴራው፣ ተንኮሉ፣ መጋለጡ አንዱና ዋናው ወደ መፍትሄ የሚወስዳችሁ መንገድ ነውና። ለምሳሌ አንድ ሌባ አለን እንበል። ይህ ሌባ ሌብነቱን አብሮት ያለው ሰው አያውቅም። ግን ስለ እርሱ ሌብነት የሚያውቅ ሰው ስለ ሌብነቱ ሲናገር ሌባው ሌባ መሆኑን እያወቀ ሌባ እንዳልሆነ በብስጭት ሊገልጽ ይችላል። ስለዚህ አይነ ጥላም ስለ እርሱ ተንኮልና ሴራ ስትሰሙ በውስጣችሁ ሆኖ ትምህርቱን እንዳትሰሙት ገና ከጅምሩ በብስጭት ይገልጽና እንዳትማሩትና ስለ እርሱ እንዳታውቁ በእናንተ ላይ ያለውን ተንኮሉን እንዳትነቁ ያደርጋል። ቢታገላችሁም ቢያስጠላችሁም በእንቅልፍ ቢፈትናችሁም ተመልከቱ። ችግሩ ከታወቀ መፍትሄው ቀላል ነውና። የወለላይቱ እመቤት ልጆች፣ አይነ ጥላ በባህሪው ትዳር አይወድም። ለዚህም ነው ትዳር እንዳንይዝ የተለያየ ህይወት መዘዝ የሚያመጣብን። አይነ ጥላ ልጅ አይወድም። ለዛም ነው ልጆችን ከማፀን የሚያጨናግፈው። ከተወለዱ በኋላ ደግሞ በልጅነታቸው ህይወታቸውን የማበላሸት ስራ የሚሰራው። ብዙ ሴቶች በተለይ መልከኞች ትዳር እንዳይዙ አይነ ጥላው ከፍተኛ የማደናቀፍ ስራ ይሰራል። መልክና ቁመናቸውን ይዘው ቆሞ እንዲቀሩ ያደርጋቸዋል። ብዙ ጊዜ አንድ መልከኛ ሴትን ከቤተሰቦቿ ከጓደኞቿ ጀምሮ አንቺ ለምን አታገቢም? ይሄ ውበት እኮ ይረግፋል፣ ሁሉም በጊዜው ነው የሚሆነው፣ ይልቁንስ ውበትሽን ቁመናሽን ተጠቀሚበት እያሉ ምክር ይሁን የቃል ሞገር ይለግሷቸዋል። እነሱም ግራ እስኪገባቸው ድረስ ለምን እንዳላገቡ፣ ወንዶች ለምን ለትዳር እንዳልፈለጓቸው አያውቁም። አይነ ጥላው በውስጥና በውጭ ሆኖ ይገረግርባቸዋል። የውስጥ አይነ ጥላ ውስጣችን አሸምቆ ተደብቆ ለወንዶች አቃቂር በማውጣት የማጥላላትና የመናቅ ስራን ይሰራል። በዚህም የሚመጡትን ወንዶች ያባርራል። የውጭ አይነ ጥላው ደግሞ እነሱን ወዶና ለትዳር ፈቅዶ የሚመጣ ወንድ ገና ሲያያት ወይም ከቀረባት በኋላ ወንዱ ላይ ቁጭ ብሎ ትበዛብሃለች፣ ብታገባት ለትዳር አትሆንም፣ በውበቷ በቁመናዋ ተመክታ በትዳር ላይ ልትማግጥ ትችላለች እያለ የመገርገርና ወንዶችን የማባረር ስራ ይሰራል። ብዙ ሴቶች አይነ ጥላቸው መልከኛ ስለሆኑ የኩራት፣ የትዕቢት፣ የበላይነት፣ የትፈለጊያለሽ ስሜት እያሳደረባቸው ለትዳር የሚመጡትን ወንዶች በራሳቸው እየመዘኑ እንዲጠሉ ያደርጓቸዋል። ምርጫቸውን በማብዛት አንዱን እንዳይፈልጉ እና አንዱ ላይ እንዳይረጉ ያደርጋቸዋል። አይነ ጥላው ውስጣቸው ሆኖ ለትዳር የመጣን ወንድ አይመጥንሽም፣ ይህንን የምታገቢው ቤተሰብ ምን ይላል፣ ይህ ነገሩ አያምርም፣ ይሄ ነገሩ ሲያስጠላ እያለ በሚወዳት ወንድ እንድታፍር እንድትሳቀቅ ያደርጋታል። አይነ ጥላው ተመራጭና መራጭ እንድትሆን በኩራት መንፈስ ጠስቆ ይዛታል። በመልኳ በቁመናዋ በዳሏ እንድትመካ እያደረጋት ወንዶችን ወደ ታች እንድታይ ያደርጋታል። ሴቶች ልብ የማይሉት አይነ ጥላው በውበታቸው፣ በቁመናቸው፣ በደምግባታቸው ራሳቸውን ከፍ አድርገው እንዲያዩ በማድረግ የትዳር ሕይወታቸውን ከባለ ጠግነት ጋር ያያይዝባቸዋል። አይነ ጥላ ያለባቸው መልከኛ ሴቶች ወንዶችን በመልካም ባህሪያቸው፣ በተክለሰብናቸው፣ በውስጥ ውበታቸው፣ በቀናነታቸው፣ በታማኝነታቸው ሳይሆን በእውቀታቸው፣ በስልጣናቸው፣ በዝናቸው በመመዘን የራሳቸውን ሰው እንዳይመርጡ ያደርጋቸዋል። በውስጧ ሆኖ ለአንቺ የሚገባው ዝነኛ፣ ቆንጆ፣ ሀብታም ወንድ ነው እያለ በመጨረሻ የሚረባ ላይ ሳይሆን የማይረባ ላይ እየጣለ የሰው መዘባበቻ ያደርጋታል። እጅግ የሚያሳዝነውና ለራሳቸውም ለቤተሰባቸውም የሚከፋው የአይነ ጥላ መንፈስ ከዝሙት መንፈስ ጋር በማበር መልካም ሴቶችና መልከኛ ሴቶችን በመልካምነታቸውና በመልካቸው እንዳይጠቀሙበት የዝሙት ሕይወት ውስጥ ይከታቸዋል። በዚህ ድርጊታቸው ቤተሰባቸው ነገን ተስፋ እንዲያደርጉባቸው በማድረግ በቤተሰባቸውና በሰዎች የተናቁ እንዲሆኑ ያደርጋቸዋል። አይነ ጥላው ከዝሙት አጋንንት ጋር በመጣመር መልካምነታቸውን፣ ውበታቸውን፣ ቁመናቸውን ለመልካም ትዳር ሳይሆን ለከፋ ለዝሙት ሕይወት ይዳርገዋል። አንዳንዶች ገና በአስራዎቹ ዕድሜ ብቅ ሲሉ ውበታቸውን፣ ቁመናቸውን አይነ ጥላው ለዝሙት ሕይወት ይጠቀምበታል። ሌሎቹን ወጣት ሲሆኑ በውበታቸውና በመልካቸው በማስመካት ዛሬን እንደፈለጉ ቢዘሙቱ ነገ ፈላጊ እንዳላቸው በማሳሰብ የመጠጥ የዝሙት ሕይወት ውስጥ ይከታቸውና ወጣትነታቸውን ያባክናል።
መልክና ቁመናቸውን ለአልባሌ ተግባር ይጠቀምበታል። እስኪ እንደው ልብ ብላችሁ ተመልከቱ። እጅግ መልካምና መልከኛ ሴቶች ምን ላይ ነው የሚወድቁት? መልካምና መልከኛ ሴቶች የሚገጥማቸው ወንድ የሚገቡበት የትዳር ህይወት እንደ መልካምነታቸውና እንደ መልካቸው ነው። ብዙ መልካምና መልከኛ ሴቶች የሚወድቁት የሚጠላቸው፣ የማይፈልጋቸው፣ የሚንቃቸው፣ የሚደበድባቸው፣ የሚበድላቸው ወንድ ላይ ነው። ይህ የሚሆነው በውስጣቸው ያለው አይነ ጥላ ህይወታቸውን ለማበላሸትና ለማጠልሸት በመልካምነታቸው ተቃራኒና እጅጉን ክፉ የሆነ ወንድ ላይ ስለሚጥላቸው ነው። ያላወቁት ቤተሰብና ወዳጅ እሷ ከሌላ ትውደቅ፣ ለእሷ የሚገባት ይሄ ነው የሚሉት ስለማያውቁ ነው። አንዳንድ መልከኛ ሴቶች ላይ የሚያድረው አይነ ጥላ ቤተሰብ ወዳጅና ዘመድ አንቺ ልጅ እባክሽ አግቢ ሲላት አይነ ጥላው የሀብት መሻት፣ የባለጠግነት ስሜት እንዲሰማት በማድረግ ሀብታም ካልሆነ አላገባም፣ ቤት የሌለው መኪና የሌለው ባል ምን ይሰራልኛል እያሉ በአይነ ጥላው እየታለሉ ያለ ባል ይቀራሉ። ሀብታም ባል ቢያገቡም ለባላቸው ፍቅር ከመለገስ ይልቅ በውበታቸው በመኮፈስ ትዳራቸውን አይነ ጥላው መረበሽ ይጀምራል። ትዳራቸውን ቢፈቱ አሁን ካገቡት ወንድ የተሻለ ወንድ እንደሚያገቡ በውስጣቸው ሹክ እያለ ከትዳራቸው ያፋታቸዋል። ከፍቺ በኋላ የማትወጣው የከፋ ሕይወት ውስጥ ይከታታል፣ አሊያም ያለ ባል ያስቀራታል። አብዛኞችን ደግሞ አይነ ጥላቸው የወደዱትን ሰው ጥቃቅን የስህተት ምክንያት እየፈለገ ያጨቃጭቃቸዋል። የወደዱትን ሰው የፍቅር ምቾት ይነሳባቸዋል። ሲጣሉ አይነ ጥላቸው እጅጉን ከመክፋቱ የተነሳ በምንም ታምር ለተበደሉበት ነገር ይቅርታ እንዳያደርጉ ልባቸውን ያደነድናል። በተለይ ጥፋትን በቅርበት ካዩ ይቅርታ ቢጠየቁም አሻፍረኝ በማለት ወደ ሌላ እንዲሄዱ ያደርጋቸዋል። በዚህ ሂደት የቀናቸው መልካም ሰው ላይ ይወድቃሉ፣ ያልቀናቸው ብዙዎቹ ደግሞ ከወንድ ወንድ ይንከራተታሉ። ፍቅር፣ ትዳርና ጸጋ እግዚአብሔር የሚጠነቀቅለትን ነው የሚፈልገው። እነሱ መጠንቀቅ ሳይሆን መጨቃጨቅ እንደ ባህሪ ያደርግባቸውና ሕይወታቸውን መና ለማስቀረት አይነ ጥላቸው ይታትራል። የውጭ አይነ ጥላው ወይም ከውጭ ሆኖ የሚፈትናቸው አይነ ጥላ ደግሞ ቅድም እንዳልኩት በሚፈልጋት ወንድ ላይ ተቀምጦ እንደ ተራራ ግዝፎ እንዲያያት፣ ትበዛብኛለች ብሎ እንዲያስባት፣ ቢያገባት እንኳን ለትዳሩ የፍቅር ስንቅ ሳትሆን ጠንቅ አድርጎ ያሳስቧል። በዚህም የወደፊቱን ትዳር በመገመት በመፍራት እኔ ለእሷ አልሆንም በማለት ወንዱን ተስፋ በማስቆረጥ ያርቀዋል። ከእሷ ጋር መኖር በእሳት ተቃጥሎ እንደ ማረር አድርጎ ያሳስበዋል። እሱም ላይ ያለው አይነ ጥላ የመፈላለግ ድንበራቸውን በማፍረስ የጀመሩት ፍቅር ገና በጅምሩ በምክንያት በማቃወስ ያራርቃቸዋል። የሚያሳዝነው አይነ ጥላው ለጊዜው ልክ አድርጎ ያስወሰናቸውና ውሳኔያቸው ካለፈ ነገሮች ከተበላሹና ሌላ ህይወት ውስጥ ከገቡ በኋላ በጸጸት አለንጋ ይገርፋቸዋል። ምን ሆኜ ነው? ለምን እንደዛ አደረግኩ? ልክ አላደረግኩም በማለት ባለፈ ነገር እንዲቆጩ ያደርጋቸዋል። ነገሮች ተመልሰው መስተካከል ወደማይችሉበት ሁኔታ ውስጥ ከገቡ በኋላ የጥፋተኝነት ስሜት እንዲሰማን ያደርገናል። መበደላችን የሚታወቀን ካለፈ በኋላ ነው። ይህ አንዱ የመንፈሱ መሰሪ ጠባይ ነው። እድላችንን ከማሳጣት በኋላ በጸጸት ማሰቃየት። ልክ እንደ ሴቶቹ ወንዶቹም የዚህ እኩይ መንፈስ ሰለባ ናቸው። ወንዶቹን ደግሞ መራጭ ተፈላጊ አድርጎ በማስቀመጥ ሴታው ላይ ያደርጋቸዋል። ከሚወዷቸው ሴቶች ጋር ከትዳር በፊት በመዘሞት በሩካቤ ስጋ ብቻ በመመዘን እየናቋቸው ይሸሿቸዋል። ይህ አይነ ጥላ ባህሪ የተጣባቸው ወንዶች ለትዳር ክብር ስለማይኖራቸው አይነ ጥላው ያለ ሚስት ያስቀራቸዋል። በተለይ ወንዶች አይነ ጥላው ብዙ ሴቶችን በማስመረጥ ብሎም በማማገጥ ያለማምዳቸውና ትዳር የሚለውን ክቡር ህይወት ዋጋ ቢስ ከንቱ ያደርግባቸዋል። ትዳር ሲባሉ ያባለጋቸው አይነ ጥላ ህይወቱን ያከብድባቸዋል። አንዳንድ ወንዶች ደግሞ ትዳር የሚባለውን በትዳር ኖረው የተፋቱትን በማሰብ ለማግባት ይፈራሉ። አጋንንት የኛን እንዳንኖር የሰውን እያሳየ መጥፎ ስል ይስልብንና ከትዳር ዓለም እንድንርቅ ያደርገናል። አይነ ጥላ ያለባቸው ሴቶች በመልካቸው ይመካሉ፣ ወንድ ይንቃሉ፣ ወንድ ይፈራሉ፣ ትዳር ይፈራሉ፣ እጅጉን ይኮራሉ። ፊታቸው የተቆጣ ይመስላል። ከኩስትርና አልፎ የተከሰከሰ ፊት ይኖራቸዋል። ሲያዩዋቸው ተናጋሪና ኃይለኛ ሴት ይመስላሉ። እነዚህ ሴቶች እንደዚህ አይነት የፊት ገጽታ የሚይዙት ወደው ሳይሆን አይነ ጥላ ወንድ እንዲርቃቸው፣ ወንድ እንዳይቀርባቸው ለመተናኮል ነው። የወለላይቱ እመቤት ልጆች ሰው እንዴት በአፈር ይመካል? መልክ ደስ ቢል እንጂ አያስመካም። የዛሬ መልክ ነገ በእርጅና ውበት አጥቶ ተቆራምቶ የሚለወጥ ነገር ነው። አይነ ጥላው ምን ሰርቶ ይኖር? በተሰጠን ነገር ከመጠቀም ይልቅ እንዳንጠቀምበት የማባከን ስራ ይሰራል።
ጥበበኛው ሰለሞን በመጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ ውበት ሐሰት ነው፣ ደምግባትም ከንቱ ነው ይለናል። ሰለሞን ውበት ሐሰት ነው ያለው የማይቆይ የማይዘልቅ መሆኑን ለማሳወቅ ነው። ደምግባት ከንቱ ነው ያለው ደምግባት በህመም በአደጋና ከጊዜ በኋላ በሚመጣ ነገር እንዳልነበረ ስለሚሆን ነው። እንግዲህ ሐሰትና ከንቱ የሆነ ነገር ይዘን ነው የምንኮፈሰው የምንመካው። እንዲህ የመኮፈስ የመኩራት የትዕቢት መንፈስ የሚያሳድርብን አይነጥላው ነው። አይነጥላ ሴቶችን ወንድ እያስመረጣቸው እያስናቃቸው እያስመካቸው የወጣትነትን ዕድሜያቸውን ያባክናል። የተፈላጊነታቸው ጊዜ በከንቱ መመካት ያሳልፍባቸዋል። ከአይነጥላ ባሻገርም አንዳንድ የመልከኛ ሴቶች በውበታቸው በቁመናቸው የሚመኩ አሉ። እግዚአብሔር እንዲህ ያሉ መራጮችን በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 15 ላይ ነገር ግን በውበትሽ ታምነሻል ይላቸዋል። የሚገርመው አንዳንዶቹን አይነጥላ በመልካቸው የተፈላጊነት ስሜት እንዲሰማቸው በማድረግ አመንዘር ያደርጋቸዋል። ውበታቸው ፍቅራቸው እየመሰላቸው ለማመንዘር ቅርብ ናቸው። ውበትሽን በጊዜ ተጠቀሚ በሚል አይነጥላዊ ፈሊጥ በዝሙት መርመጥመጥ ውስጥ ይከታቸዋል። እንደዚህ የሚሆኑትን ሴቶች አሁንም በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 25 ላይ በየመንገዱ ራስ ከፍ ያለውን ቦታሽን ሰራሽ፣ ውበትሽንም አረከስሽ፣ ለመንገድ ኃላፊም ሁሉ እግርሽን ገለጥሽ፣ ግልሙትናሽንም አበዛሽ በማለት ይወቅሳል። የወለላይቱ እመቤት ልጆች አይነጥላው ውበታቸው ለትዳር ሕይወት ሳይሆን ለዝሙት ያደርግባቸዋል። ዝነኞችንና ታዋቂዎችን ደግሞ አይነጥላቸው መልካቸው ለትዳር ሳይሆን ለከንቱ ነገር እንዲያውሉት ያደርጋቸዋል። ስምና ዝናቸውን ተጠቅመው በትዳር ከመኖር ይልቅ የማመንዘር ሕይወትን እያዳበሩ በውበትና በዝናቸው እየኮሩ እንዲኖሩ ያደርጋቸዋል። እነዚህም በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 15 ላይ ስለ ዝናሽ አመንዝረሻል፣ ምንዝርናሽንም ከመንገድ ኃላፊ ሁሉ ጋር አበዛሽ ተብለዋል። አይነጥላ ያለባት መልከኛ ሴት ምናልባት አንድ ወንድ ወዷት ተግባብቷት ተቀራርቧት ማውራት ሲጀምሩ አይነጥላው ፊቷ ላይ አይኗ ላይ ግንባሯ ላይ ተቀምጦ ለሚወዳት ወንድ ኃይለኛ ነገረኛ ቁጡ ሴት አድርጎ ያሳየዋል። የሚገርመው እሷ ግን ጤናማ ፊት ይዛ የምታወራውን የሚመስላት። ወንዱ ነገ ቢያገባት ሊመጣበት የሚችለውን የትዳር ተግዳሮት በማሰብ ይርቃታል። ደግሞ ከአንዱ ጋር የጓደኝነት ሕይወት ትጀምራለች። የፍቅር ሕይወት ውስጥ ከገባች በኋላ የወደደችውን ወንድ ያለምንም ምክንያት ይርቃታል። አንዳንድ ሴቶች ወንዶች አንሶላ ከተጋፈፏቸው በኋላ ይሸሿቸዋል። በዚህም ወንድ መጥላት ይጀምራሉ። ወንድ አያምኑም። በዚህም የተነሳ ሳያገቡ ይቀራሉ። እጅግ የሚገርመው ደግሞ ለሴቶች ለትዳር መልካምና መንፈሳዊ ናቸው የተባሉ ወንዶች በአንድም በሌላ ይመጣላቸዋል። አይነጥላው ግን የመገርገር ስራ እየሰራ የሚመጡትን ወንዶች ከህይወታቸው መንገዳቸው ላይ ይመልስባቸዋል። ወንዶች ለትዳር ይመጣሉ፣ ቁም ነገሩ ላይ ግን ባዶ ይሆናሉ። አይነጥላው የሴቶችን የትዳር እድላቸውን በተለያየ መንገድ ማጨናገፉ ምን አይነት አይነጥላዊ የክፋት ጥቅም ያገኛል ካል፣ አንደኛ ከትዳር ዓለም ያርቃቸዋል። ሁለተኛ ካገቡ ዘር ይተካሉ። ስለዚህ የልጅ ጸጋ እንዳይኖራቸው ያደርጋቸዋል። ሶስተኛ የቤተሰባቸው ጥገኛና ተጧሪ ያደርጋቸዋል። አራተኛ የሰውን ህይወት እያዩ በቀናትና በጸጸት እንዲኖሩ ያደርጋቸዋል። አምስተኛ ተስፋ የመቁረጥ ስሜት ውስጥ ይከታቸዋል። ስድስተኛ ተስፋ ስለሚቆርጡ ለዝሙት ህይወት ይዳርጋቸዋል። ሰባተኛ በእግዚአብሔርና በእምነታቸው ተስፋ የማስቆረጥ ስራን ይሰራባቸዋል። ስምንተኛ ወንድ ጠል ያደርጋቸዋል። ዘጠነኛ ህይወታቸውን የቀን ጨለማ አድርጎ በማሳየት በስራቸው ውጤታማ እንዳይሆኑ ያደርጋቸዋል። አስረኛ ለምንና ለማን እንደሚኖሩ ግራ እያጋባቸው ከራሳቸው ከቤተሰባቸው እያጣላቸው ያኖራቸዋል። የወለላይቱ እመቤት ልጆች ትዳር ምድራዊ ሳይሆን ሰማያዊ በረከት ነው። እግዚአብሔር ለሰው ልጆች ከሰጣቸው መልካም ስጦታዎች ውስጥ አንዱ ትዳር ነው። የትዳር ህይወት በምድር ሳይሆን በሰማይ ቤት በእግዚአብሔር መለኮታዊ ፍቃድ የተጀመረ የቅድስና ህይወት ነው። አዳምና ሔዋን የተጋቡት በምድር ሳይሆን በሰማይ ነው። አዳምና ሔዋን በሰማይ የጀመሩትን የበረከት የቅድስና ህይወት ነው እኛ በምድር የምንኖረው። ስለዚህ ይህንን የቅድስናና የበረከት ህይወት አይነጥላው ስለሚጠላ የትዳር መልካም አጋጣሚያችንን ጥሩ ዕድላችንን የራሳችን ሐሳብ በሚመስለን ውስጣዊ ተንኮል ሲከላከል ይኖራል። እኛም ወደ እኛ የሚመጡትን የትዳር ፈቃዶችን በራሳችን ምዘና አይሆነኝም አይመጠነኝም በማለት በመግፋት እንኖራለን። በመጨረሻም የመራጭ ነገር ተመራጭም የመሆን ዕድል እንኳን ስለማይኖረው አይነጥላው የእሱን ፍላጎት በእኛ ህይወት በማጎልበት የባዶነት ኑሮን ያስታቅፈናል።
አንዳንዶች ደግሞ ለትዳር ሲጠየቁ አይነጥላቸው ከትዳራቸው ትምህርታቸውን እያስቀደመ ቆይ የጀመርኩትን ትምህርት ዳር ላድርስ ልጨርስ፣ ማስተርሴን ዶክትሬትን ሊያዝ እያሉ የወጣትነት ዘመናቸውን በትምህርት ያሳልፉና ትዳር በሚፈልጉበት ጊዜ አይነጥላው ለሚፈልጋቸው ሰው ትልቅ ሰው ጎልማሳ በማስመሰል እያሳየ ወንድ እንዲርቃቸውና ትዳር እንዳይዙ ያደርጋቸዋል። የሚፈልጉትን ስራ ሰርተው የፈለጉትን ትምህርት ተምረው መድረስ የፈለጉበት ደረጃ ደርሰው ምናልባት ትዳር እንኳን ቢይዙም የሚወሉበትን ለምለም ጊዜ የሚወሉበትን የወጣትነት ጊዜ በማሳለፍ ልጅ እንዳይወሉ ያደርጋቸዋል። ይህ በተለይ በውጭ ሀገር ያሉ እህት ወንድሞቼ በተለይም እህቶቼ የምትፈተኑበት ስለሆነ ንቁበት። አግብቶ መማር ይቻላል፣ አግብቶ መስራት ይቻላል፣ አግብቶ ትልቅ ደረጃ ላይ መድረስ ይቻላል። ግን የምንፈልገው የትምህርት ደረጃ ላይ ደርሰን የወጣትነት ዕድሜያችንን በመልካም በመሰለ ግን በአይነጥላ የተከለለ ዓላማ ይዘን ዕድሜያችንን አሳልፈን ትዳሩን እንደ ትምህርቱ በቀላሉ ማግኘት አንችልም። ትዳሩን ብናገኝም ቅድም እንዳልኩት ልጅ ማግኘት እጅግ ይከብዳል። አይነጥላው አግብተው መማር እንደማይችሉ እያሳሰባቸው ለፍቅር ለትዳር ህይወታቸው ሳይሆን ለትምህርታቸው ቅድሚያ እንዲሰጡ ያደርጋቸዋል። ተምረው ጥሩ ደረጃ ከደረሱ በኋላ ያለ ፍቅር ያለ ትዳር መኖር ባዶነት መሆኑን ሲረዱ ሞራላቸው እየከሰመ የመኖር ትርጉሙ እየመነመነ ሲመጣ ለማን ነው የምለፋው? ለማን ነው የምኖረው? ለማን ነው የምሰራው? ለአንድ ራሴ ምን አስጨነቀኝ? በማለት የህይወት ውድቀት ውስጥ ይገባሉ። ይህ የሴቶች ብቻ ሳይሆን የወንዶችም ትልቅ ችግር ነው። ወንዶቹ ተምሬ ሰርቼ ከብሬ አንድ ነገር ይዤ ነው የማገባው፣ ወንድ ነኝ፣ ነገ ማግባት እችላለሁ እያሉ እድሜያቸውን ያለ ትዳር እንዲገፉ ያደርጋቸዋል። ብዙ ወንዶችን አይነጥላው የኑሮን ውድነት እያሳሰባቸው ገና ለገና በቤት ክራይ ልኖር ነው እያስባላቸው ከትዳር በማዘግየት የትዳር ህይወታቸውን መቅጨት እድሜያቸውን ማሳለፍ ይጀምራል። በተለይ በዚህ ዘመን የተጠናወተን አይነጥላ በዘር በብሔር ከለላ ገብቶብን የራሴን ዘርና ብሔር ካልሆነ አላገባም እያስባለን ሰውን ሳይሆን እንደ ገበሬ ዘርን እንድንመርጥ ያደርገናል። ገነት በየብሔራችን የምንገባ ይመስል መንፈሳዊ ነን የምንለውም ከትዳር መሰረት ውስጥ ሃይማኖትን ሳይሆን ዘርን መርጠን ትዳር አልባ እንሆናለን። ሰው ትዳር ለመያዝ መልካምና ታማኝ ሰው ሳይሆን ብሔርን እንደ መስፈርት ካደረገ አስቸጋሪ ነው። ኦርቶዶክሳዊ ብሔር የለውም። ትዳር ለመያዝ ብሔርን መስፈርት ካደረግን ስንሞት የት ገነት ልንገባ ነው? የአማራ ገነት የለም፣ የኦሮሞ ገነት የለም፣ የትግሬ ገነት የለም፣ የጉራጌ ወላይታ ከምባታ ወዘተ ገነት የለም። ያለው አንድ ገነት ነው። እሱም ሰዎች በብሔራቸው ሳይሆን በእምነትና በጽድቅ ስራቸው ሳይለዩ የሚገቡበት ነው። የወለላይቱ እመቤት ልጆች ከዚህ ቀደም የጠፋው ጠፍቷል፣ ያለፈው አልፏል። ከዚህ በኋላ ትዳርና ልጅ ጠል በሆነው በአይነጥላ መንፈስ የነገ ህይወታችን እንዳይቃወስ ቆም ብለን እናስብ። በአንድም በሌላም ወደኛ የሚመጡትን የትዳር መልካም አጋጣሚዎችን አይነጥላችን እየገፋ የሚመጡትን እያስከፋ ከሚኖሩት በታች ከሞቱት በላይ አድርጎን እንዳያስቀረን ተንኮሉን ልንነቃበትና ልናውቅበት ይገባል። ደግሞ ገና ለገና የትዳር ዕድሌን አይነጥላ ሳያበላሽብኝ ብላችሁ ዘው ብላችሁ ከመግባት ሁነኛውን ሰው በጸሎት መለየትም ደግሞ ያስፈልጋል። እግዚአብሔር በትንቢተ ኢሳይያስ ምዕራፍ 3 ቁጥር 2 ላይ በውበትም ፈንታ ጠባሳ ይሆናል እንዳለው ውበታችን የህይወት መጥፎ ጠባሳችን እንዳይሆን ልናስብበት ይገባል። ብዙዎች እግዚአብሔር በተፈጥሮ የሰጣቸውን ውበት አይነጥላ ባላወቁት መንገድ እንዳይጠቀሙበት እንዳይወልዱበት እያደረጋቸው ስለሆነ በዚህ ችግር የተጠቃችሁ እህት ወንድሞቼ በራሳችን መንገድ ከመሮጥ በጸሎት ወደ ሰማይ አምላክ እናንጋጥ። ለዛሬ እዚህ ላይ በቃናል። በቀጣይ በክፍል 3 ደግሞ ከሰው የማያግባባ አይነጥላ በንዑስ ርዕስ ደግሞ አድርገን ሰው አልባ ህይወት አልባ የሚያደርግ በሚል ይዤላችሁ ቀርባለሁ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና